ማፈርም የለባትም መሸማቀቅም የለባትም። የሰው ልጅ የሆነ ወንድና ሴት ግንኙነት ካደረጉ ልጅ ይፈጠራል፣ ማርገዝ ይፈጠራል። ይህ ያለ ነው አይደለም። እነሱ ህፃን ትንሽ ልጆች ያውቃሉ ይህንን ጉዳይ ማለት ነው። ሳያውቁት ቀርቶ የተፈጠረ ነገር የለም፣ የሚያስደነግጥም ነገር የለም። እሷ ስላረገዘች የሚደነግጥም ሰው የለም፣ የሚያስደነግጥም ነገር የለም ቡዜ በመጀመሪያ ደረጃ። ምክንያቱም ሁለቱ ፈልገውት ነው ያደረጉት። ያ ነገር ለአብርሃም መጥታ አርግዣለሁ ማለት ትችላለች በስነ ስርዓት። ገብቶሻል? አብርሃም እኔ እንደዚህ እርግዝና ተፈጥሯል፣ የሆነ ቀን ባደረግነው ነገር እርግዝና ተፈጥሯል ብላ መናገር ትችላለች። ግን አሁን ምን ያልተዋጠልኝ ነገር ቡዜ ውስጧ ላይ በጣም ብዙ ነገራቶች አሉ። አሁንም ሄርሜላ እውነቱን መናገር አለባት። በቃ ማለት ያለብኝን ብያታለሁ። መሆን ያልነበረበት ነገሮች እንዲህ መሆን እንዳልነበሩበት ነግሬያታለሁ። ለካሜራም ፊት ደግሞ ተናግሬያለሁ። ገብቶሃል? ልክ አልተሰራም። እኔ በእሷ ቦታ በሆነ አብርሃም መወዶ ቢሆን ኖሮ እኔ አያስችለኝም። እሱን ነገር እንድትነግረኝ እፈልጋለሁ። ሄርሜላ ከመጀመሪያው ጀምሮ አርግዛ ስጠፋ የሆነ የምታውቂው ነገር አለ ወይ ደግሞ ነግራሻለች? ከመጀመሪያው ጀምሮ እንዴት እንደዚህ ልትችል ቻልክ? ማለት ማን ነግሮህ ነው እንዲህ እያልክ ያለው? ትክክለኛ አሁን ማወቅ ፈልገው ነገር ምን እንደሆነ ታውቂያለሽ? አንቺና ሄርሜላ የምታውቁት ነገር እንድትነግሪኝ እፈልጋለሁ። የሆነ የደበቃችሁን እኔም አብርሽም ማናውቀው ነገር እንዳለ ነው እየተሰማኝ ያለው እኮ። ምንድነው ላታውቁት የምትችሉት? አብርሃም ደግሞ አሁን ታስሯል። ስለዚህ በማያውቀው ነገር ነው እስር ቤት ያለው። እነሱ አላጋቷትም። የሆነ ሄርሜላ የፈራችው ነገር አለ፣ ፈርታ ያልተናገረችው ነገር አለ። እሱን ደግሞ አንቺ ታውቂያለሽ ማርቲ። ትክክለኛው ነገር ንገሪኝ። አብርሃም በማያውቀው ነገር እስር ቤት እያሳለፈ ነው። ገብቶሻል? ሰውን ከሳል፣ ሰውን ወንጅልሃል ተብሎ አሳስረውታል። ሩታ አሳስረዋለች፣ እነ ዳኒ አሳስረውታል። እሱን ታውቂያለሽ። ስለዚህ የሆነ አንቺም ሄርሜላ የምታውቂው ነገር አለ፣ የምታውቁት ነገር አለ። ሰላም ውድና የተከበራችሁ እኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብስት ይበላችሁ። እንግዲህ ዛሬ ደብሮኝ ነው የመጣሁት። እንግዲህ አቤላ እያሳወቀ ያለው አብርሃም እንግዲህ ከስር እንዳልተፈታ ነው የተናገረ ያለው። በማያውቀው ነገር እንግዲህ ወንድሜ ታስሯል እያለ ነው። አዎ በጣም ከባድ ነው። ደመቁ የምታደርገው ስራ ሰዎችን የሚጎዳ የሚያስጠላ ነው። ብዙዎቹ ደግሞ ሄርሜላን እየተቃወማችሁ ብዙ ነገር እያላችሁ ነው ያላችሁት። እንዲሁም ለእስር ቤት እንድትጋረድ ድጋሚ እያላችሁ ቆርቆሮ እየተጫወታችሁ እየመጣችሁ ነበረ። ሳይኖካችሁ የምትጮሁ ሰዎች ጥንቃቄ ብታረጉ ይሻላል። የማያዋጣ ባል ቀንድ ይሰማል የሚባለው ነው። እነዚህ ሁለት ልጆች አንድ ላይ እንዳይኖሩ ብጥብጥ እንዲፈጠር ብቻ ያደክማል። ሰውም በነገራችን ላይ ወላሂ እኔ እንጃ ያሰለቻል። በቃ ሰው ይሰለቻል። በቃ ሰው ይሰለቻል። ጭቅጭቅ ሁልጊዜ በቃ እንደዚህ ንትርክ ሲሆን ምናምን ነገር። ይሄ ልጅ በሀቀኛው መንገድ ከሄድ፣ በትክክለኛው መንገድ ትሄድ። የከሰሰው ሚስቱ፣ የወደፊት ባለቤቱ፣ የወደፊት የልጆቹ እናት፣ የወደፊት ሚስቱ ታግታበት ነው። ያንን ያደረጉት ደግሞ ግብረ አበሮቹ፣ የኤፍሬም ግብረ አበሮች፣ የደመቁ ግብረ አበሮች የእሷ ዳይበሮች ናቸው። ስለዚህ የእሷ ዳይበሮች ደግሞ ሲያግቷትኝ ይቺ ልጅ እንዳታወራ አፏ እንዳይተነፍስ ተደርጋለች። እናውቃለን ሁላችንም። እንግዲህ ዳኒ ደመቁ፣ እሺ ቀጣይስ ይሄ እስር የማን ነው ጥያቄው? እኔ ትልቁ ጥያቄ ይሄ ነው። ወደ እንሱ ግማሹ ሀሳብ መስጠት ይችላል እየተደማመጠ፣ ግማሹ ሳይደማመጥ ሀሳብ እዛው ላይ በቃ እንደገቡ ከሰው ምላስ ላይ ይቆማሉ ማለት ነው። ግማሾቹ የሰው ጥላቻ ያለባቸው ሰዎች። እኔ እዚህ ሚዲያ ላይ የተገነዘብኩት ነገር ልንገራችሁ። ግማሹ ይወዳችኋል፣ ግማሹ ሀቅን፣ የተረገመ ትውልድ ሀቅን ፈርቶ ሀቅን ጥሎ ውሸትን ይከተላል። ገባችሁ? ስለዚህ እኔ እያልኩኝ ያለሁት አሁን እንደ አብርሃምን በቃ ግማሹ ጠላቸዋል፣ ግማሹ የዛኛው አድናቂ ይሆናል፣ ግማሹ የዚኛው አድናቂ ይሆናል። ቡጥቡጥ ደግሞ ግብት እንዳሉ ደግሞ ላይ ብላ ሰው ምላስ ላይ የሚቆሙ ሰዎች አሉ። አንዳንድ ጊዜ ሚዲያን ተጠቃሚ ከሆናችሁ ለማወቅ ሞክሩ። አንዳንድ ጊዜ ጥሩ ነው ብዬ አስቤ ነው። እንግዲህ ይሄ እኔ ሀሳብ ነው። ግን አለ አይደለ፣ እኔ ብቻዬን ስለማወራ ላይ ብላይ ችግር የለብኝም። ዩቱብ ላይ ቲክታክ ላይ ግን ብትደማመጡ
ጥሩ ባይ ነኝ። ተደማምጣችሁ ሀሳብን ካመጣችሁ እናንተ አሸናፊ የምትሆኑት ግንባር ቀደምት እናንተ ስለሆናችሁ ነው እንጂ ካልተደማበጣችሁ ዋጋ ቢስ ነው ብትሆኑት፣ ጮኻችሁ ነው ብትቀሩት። ምንም የሚለወጥ የሚቀየር ነገር አታመጡም። ስለዚህ እንደዛ ነው የምላችሁ። ለማንኛውም የሊያሾ አንዳንድ ነገር ልበልስ። ምናልባት ሊያሾ ቪዲዮሽን አልተጠቀምኩም፣ ፎቶሽን እጠቀማለሁ። ለዚሁም ይቅርታ መጠየቅ አይጠበቅብኝም ስለ ፎቶሽ። በጣም እየተጠየፍሽ አብርሃምን አየሁኝ። ካየሁትም 1-3 ቀን ሆኖኛል። ግን ሲበዛ የእውነቴን ነው የምልሽ፣ እኔ አልወድሽም። በእርግጥ ወደጂ አትባይም። ምናልባት የሚሰሩት ስራ ለህዝብ ግንባታ የሌለው ስራ ቢሆንም በዚህ መልኩ አይደለም አንቺ መጠየፍ ያለብሽ። ይሄ ልጅ ሰርቶ የሚበላ ልጅ ነው። ዩቱብ ላይ በሚያገኙት ገንዘብ ይተዳደራሉ፣ ሰዎችን ይገድፋሉ። ባይዘዊ ቦለኬተን ቤት ሁሉ የሰራ ጀግና፣ ማንነቱን የቀየረ ጀግና። እኔ እንደውም ከመለመን ወጥቶ ከመለመን እንደውም እንደዚህ አይነት ስራ ሰርቶ ቢቀየር ብዬ ነው የማስበው። ግን ማንነቱን ሳይሸጡ፣ ማንነቱን ሳይጥሉ፣ ማንነታቸውን ሳያንቋሽሹ ሰርተው ቢለወጡ በጣም ደስ የሚለኝ ሰው ነው ማለት ነው። አብርሃም ማለት ነው። በስራ የሚያምን በኮንፊደንስ ያለ ልጅ ነው። እንግዲህ ወደ ቡዜ ደግሞ ስናልፍ ቡዜ እንግዲህ ሀቁን እየተናገረኝ ነው። አሁንም ደግሞ ኤፍሬም እያልክ ያለኸው ኤፍሬም መጥፋት አይጠበቅባትም፣ እኛም መታሰር የለብንም መወንጀል የለብንም ነበር እያልክ ነው ያስተላለፍክ ያለው። እንደው ያንተ ነገር እኮ እኔ እንደው ያሳዝነኛል እኮ። ወዴት እንሂድ ለአንተ ስንል ፊትህን ኮስኩሰን እዚህ ጋር የምትመጣው እንዴት ወደ ውስጥ ገባን? ውይ ያንተ መረረኝ፣ እኔ ኤፋ መረረኝ፣ አስጠላኝ። ለማንኛውም ለያሾ ሰውን አትጠፊ። የሰው ልጅ ሰው እኔ እንዳንቺ ከዚህ ዓለም ውስጥ የእውነት ነው የምልሽ እንዳንቺ የሚያስጠላኝ ሰው የለም። እውነቴን ልንገርሽ እንዳንቺ የሚያስጠላኝ ሴት የለም። እንዳንቺና እንደዛች እንደ ኢትዮጵያይቱ እንደደመቁ እንደ ሁለታችሁ ማለት ነው። የእውነት ምንሽም እኮ የሚስብ ነገር እኮ የለሽም። ሁልጊዜ ደም የተቀባይ ፍየል መስለሽ የምትመጪው ምንሽ ነው አንቺ? ሰው የሚያስጠይፍሽ እንደዚህ በዚህ ልክ አንቺዬ